ብዙ ነገር ብላኝ ነው አንተ ወደዚህ እንድትመለስ ያደረገችው። ሩታዬ ጀግናዋ ማለት ነው። በጣም ጎበዝ ሴት ናት። በጣም ጀግና ሴት። እኔ ከሷ ብዙ ነገር ተምሬ ነው አንተን ወደዚህ የመለስኩት። እሷ ብዙ ነገር ብላኝ ብዙ ነገር መክራኝ እና እሷ ስላለች ነው እንደዚህ የተመለስኩት። እና ሩታ ስለመከረች ነው የሁሉ ነገር። ያው እሱ እንዳለ ሆኖ ያው እኔ ማለት ነው። ይኸውልሽ አሁን አንቺ የለሽም ልትል ነው። እኔ በእኔ ላይ እንደተደረገፍሽ ታውቂያለሽ። ግን አሁን እና ደስታ ዞር ብል ትወድቂያለሽ። አልወድቅም። ተይ ትወድቂያለሽ። አትልማ። እስኪ በል ምን ያህል ብትወጃት ነው እንደዚህ ለሩታ? በጣም ነው የምወዳት። እውነት ስለ ብዙ ነገር ማንም ባልነበረ ሰዓት ብዙ ነገር ብላ የመከረችኝ ብዙ ነገር ያለችኝ እሷ ናት እና በጣም ነው የምወዳት። የኔ ታላቅ በጣም ነው የምወድሽ። እሺ ሩታን ምን ያህል ብትወጃት ነው ግን እንደዚህ እኔን ተይ ብቻ። ማንኛውም ይሁንልሽ። እንግዲህ እኔ ከምትወጁ ሰው ጋር ምንም እንትን ነገር የለኝም። ግን ደግሞ ሩታን በጣም እንደምትወጃት ያንተም እኮ እህት ናት አይደል? ሩታ የኔም እህት ነች። እንወድሻለን። መሆኑ ፈልጊ እንደ ሩታ የፈርሽ አሁን አላደግሽ። አይ ትልቅ ሰውን እንደሷ ሲሆን እንደሷ ነው የምሆነው። ትልቅ ማለት በቃ ብዙ አሁን እሷ ባለችበት እድሜ ላይ ምናምን ነገር ስደርስ ታሁኜ በቃ እንደሷ ነው የምፈልገው። አንተ ደግሞ ምን ትለኛለህ? ማድረግ የምፈልገው እንደሷ ጠንካራ ጎበዝ ሴት ነው መሆን የምፈልገው። ነው መሆን የምትፈልገው? የሰማሁት መረጃ ከሆነ አብርሽና ሩታ በአዲስ ነገር እንደሚመጡ በቅርብ ቀን ማስታወቂያ እየወጣ ነው። ሲቀጥል ደግሞ አቤል ዛሬ ከድሮ ፍቅረኛው እነዛን የሜዳ አህያዎችንና የሜዳ ማንም አይፈልጋቸውን ማንም አላምጦ የተፋቸውን ሴቶች ትቶ ከድሮ ከስኦል የምትባለው ተቀጨዋ ፍቅረኛው ጋር መጥቶልናል። እኛ ቢልን የምንጠራው ድሮም ሩታን አሳልፎ ስለሰጠብን እንጂ የሩታን ማንነት እያወቀ ጠንካራ ጀግና ዛሬ ስዑል ደግሞ ገልጣሳለች። ጀግና ናት፣ ሴት ናት። እንደሷ መሆን ነው የምፈልገው። በጆሮ በአቤል ጆሮ ላይ ያስገባችው ሩታ ማለት ብዙ መከራ ያሳለፈች ጀግና ሴት ስለሆነ እንደሷ መሆን እፈልጋለሁ። ከዚህ በላይ እኛ ዛሬ አቤላት አስመሰላ እኔ ምንም አይመለከተኝም። ሶሊያ ግን የተናገረችው ቅንጭላት በጆሮ ላይ ገብታ መቼም የማይረሳት ማለት ነው። እኔ እንደሷ መሆን እፈልጋለሁ፣ ጀግና ናት አለችው። አይበቃችሁም ፋሚሊ? እኔ ሴትነታችሁን አክብሩ እባካችሁ፣ አትርከሱ ሴቶች። እናንተን ፈልጎ ካልመጣ አንድ ወንድ ልጅ ዝም ብሎ ላጨበጨበ ሰው እራሳችሁን አሳልፋችሁ አትስጡ። ሄርሜላ እንኳን ራሷን አይደለም ሴቶችን ነው የገደለችው፣ እኛን ነው የገደለችን። እኛ ወንድ ልጅ እንደዚህ ነጠፋለሁ፣ ሄድልሃለሁ፣ ቤት እገዛልሃለሁ፣ የፈለግከውን አረግልሃለሁ፣ የፈለግከውን አርገኝ እያለች አልጋ ላይ እየወጣች ስትዘል የነበረ ሴት እኔ ከሩታ ሀብቴ ምንም እጣቢዋን አታክልም። ሩታ ማለት ነብር፣ ጀግና፣ የሴቶች አስተማሪ፣ አረያ። የዛሬውን ቪዲዮ እንደኔ በጉጉት የምትጠብቁ ላይክ አድርጉ። አቤልና ሶሊያ መጥተዋል ዛሬ። እኔ ሶሊያን ዛሬ በጣም ነው ማመሰግናት። ምንም ይፈጠር ወደፊት በጆሮው ግን ጀግና ሴት ናት፣ እንደሷ ነው መሆን የምፈልገው ብላ ስላለችው ብቻ በእውነት ፋሚሊ ደስ ነው ያለኝ። በጣም ነው ደስ ያለኝ። እኔ ጀግንነቷ በቃ እንደዋራልኝ የምፈልገው ለአቤል ጆሮ እንዲገባ ነበር የፈልገው። ወንድ ልጅ በሚወዱ ሴት ይሸነፋል፣ በወደደው ሴት ይሸነፋል ማለት በአቤል አይተናል። አያዳመጣት ነበረ። እኛ እንግዲህ ዛሬ ደስተኛ ነን ማለት ነው። ሩታ ሀብቴ ዛሬ በአዲስ ነገር ትመጣለች። እንግዲህ መጠበቅ አለብን። ላይክ ሰብስክራይብ አድርጉ። እንደኔ አቤል ዛሬ በመጣው ተቀይሯል። በነገራችን ላይ ከአንድ ወር በልጦታል። አቤል ተቀይሯል። ነገሩ ውስጥ መግባት አልፈለገም። እውነታው ስለሚያውቅ ድራማው አብርሽ ምን እንደስ የሚሰራ በሄርሜላ ላይ ስለሚያውቅ በቃ ያውቃል። ሁሉን ነገር ስለሚያውቅ ነው ከሩታና አብርሽ እንደማይጣሉ እንደማይላይ ውስጡ ያውቃል። ግን በሚዲያ ላይ ያስተላልፈው ማስተጋባት ግን በጣም ሩታን ገሏታል፣ አሰድቧታል። ግን ነገ ዋጋ ይከፍልበታል ብለን ነበር። ዛሬ ወደ ራሱ ከተመለሰኛ የሚዲያ ሰው ይቅር ባይ ነው። በእውነት ነው የምላችሁ። ላይክ አድርጉ። ሩታ ሀብቴ ዛሬ እንግዲህ ከባሏ ጋር ሰፕራይዟን ስታደምቅ እንደኔ ሻቀላችሁ የጓጓችሁ እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ ደስተኛ ነኝ። ያዳክሩ አዲስ የመጡት አዲስ ዩቲዩብ የከፈቱት እየሄዱ ሩታ ቤት ይፈትሻሉ፣ ምን ይላሉ፣ ምናምን አይመለከተኝም። ዋናው አቤላ ነበረ ቀንዱን ተብሏል ብዬ አስባለሁ። ላይክ አድርጉ። ከነበረችበት ምናምን ነገር አንጻር መክራኝ ብዙ ነገር ብላኝ ነው አንተ ወደዚህ እንድትመለስ ያደረገችው። ሩታዬ ጀግናዋ ማለት ነው። በጣም ጎበዝ ሴት ናት። በጣም ጀግና ሴት። እኔ ከሷ ብዙ ነገር ተምሬ ነው አንተን ወደዚህ የመለስኩት። እሷ ብዙ ነገር ብላኝ ብዙ ነገር መክራኝ እና
እሷ ስላለች ነው እንደዚህ የተመለስከው እና ሩታ ስለመከረች ነው የሁሉ ነገር። ያው እሱ እንዳለ ሆኖ ያው የኔም እኔም ማለት ነው። ይኸውልሽ አሁን አንቺ የለሽም ልትል ነው። እኔ በእኔ ላይ እንደተደገፍሽ ታውቂያለሽ። ግን አሁን እና ደካማ ዞር ብል ትወድቂያለሽ። አልወድቅም። ተይ አትልም። ተይ ትወድቂያለሽ። አትልም። አንቺ ልጅ ያማታል። እንዲህ በሆነ ነገር ያሰርሽኝ እኮ ይመስላል። እኔ ላይ ምንድነው የምትተማመኝ? አትልማ። እስኪ በል ምን ያህል ብትወጃት ነው እንደዚህ ለሩታ በጣም ነው የምወዳት። እውነት ስለ ብዙ ነገር ማንም ባልነበረ ሰዓት ብዙ ነገር ብላ የመከረችኝ ብዙ ነገር ያለችኝ እሷ ናት እና በጣም ነው የምወዳት። የኔ ታላቅ በጣም ነው የምወድሽ። እሺ ሩታን ምን ያህል ብትወጃት ነው ግን እንደዚህ እኔን ተይ ብቻ። ለማንኛውም ይሁንልሽ እንግዲህ እኔ ከምትወጁ ሰው ጋር ምንም እንትን ነገር የለኝም። ግን ደግሞ ሩታን በጣም እንደምትወጃት ታውቂያለሽ። ያንተም እኮ እህት ናት አይደል? ሩታ የኔም እህት ነች። አንተም እህት ናት። ስለዚህ ሁለታችንም እህት ናት ሩታ። እሱማ ልክ ነሽ። የእኛ ጀግና ሴት እንወድሻለን። ስታድጊ እንደሷ ነው መሆን ፈልጊው እንደ ሩታ? የምርሽ ነው? አሁን አላደግሽም? አይ ትልቅ ሰውን እንደሷ ሲሆን እንደሷ ነው መሆኑ። ትልቅ ማለት በቃ ብዙ አሁን እሷ ባለችበት እድሜ ላይ ምናምን ነገር ስደርስ እንደ ሩታ ሆኜ በቃ እንደሷ ነው መሆን የምፈልገው። አንተ ደግሞ ምን ትለኛለህ? እንደሷ ነው ማድረግ የምፈልገው። እንደሷ ጠንካራ ጎበዝ ሴት ነው መሆን የምፈልገው። እና ሶሊያና ስታድግ እንደ ሩታ ነው መሆን የምትፈልገው? የወደ ድሮ ፍቅረኛው ተመለሰ። የሜዳ አህያና ያቺ ኛይቱ ሴት ተዋረዱ። ተሸቀለባቸው፣ ህይወታቸው ቀየሩ ማለት ነው። እና ቢላ አያቸው አይደል? ወንድ ልጅ አያቸው አይደል? እነ ሩታን እነ ኤፍሬም አልሽኝ፣ ይቅርታ ጠየቅኩልሽ። እሺ ከየት ጋር ከሩታ ጋር ሆነልኝ አልሽ። አንድ ላይ እንደ ድሮ ሆኖ አልሽ። እሺ አልኩና ይኸው እንደ ድሮ። አሁን ቪዲዮ ምን አስፈልግ? የምትፈልጊው ነገር ነው እንሰራለን። እንደ ድሮ እኮ አሁን መሆናችን አይቀርም። እኔም ሩታም ኤፍሬምም አብርሽም እንደ ድሮ መሆናችን አይቀርም። ስለዚህ ምንም የሚያሳስብ ነገር አይደለም። ለምንም ቢያልክ ታዲያ መጀመሪያ እኔን ለማናደድ ነገር እናደርጋለን። ቴንክ ፍቅር በረታ ተጨነቀ ሆዴ መልክ አይሆንም። አላምጦ ተፋቸው እኮ ብታጀራ የተቦሩ ወንዶቹ ሴቶቹን በልተው ትፍት ነው። በቃ ወደ ዱራቸው መለስ ነው። ፍቅር በረታ ተጨነቀ ሆዴ። ከሩታ ጋር መታረቂ፣ ከኤፍሬም ጋር መታረቂ፣ ከአንቺ ጋር በመሆኔ ሩታ ደስ ብሏታል፣ ኤፍሬምም ደስ ብሎታል አይደል? አረ እና ስለዚህ ሰላም ቡታጀራ አዳዲስ ነገር እየተሰማ ነው። አቤል ለምን ጠፋ? አቤል ሆኖ ነው። አቤል ከነሄርሜላ ከራቀ ከአንድ ወር ሊበልጠው ነው ውስጡ ከራቃቸው። ስለዚህ በጣም ፈርተው ነበረ። ዛሬ ላይ ግን ከስኦል ተመጀመሪያ ፍቅረኛው መጣ። ምን ሊፈጠር ነው? ሩታና አብርሽ እርግጠኛ ነኝ የድሮ ማንነታቸው ሊመለስ ነው። አሁን አረጋገጥን ባቢል አቤል ሶልያን ትቶ ወደ ሄርሜላ አክስት ከጋለሞታ ሴት ጋር ነበረ። ያን ህይወት ስለማይመጥነውና ስለማይመጥኗቸው አላምጠው ተፏቸው። እነ ሄርሜላ የሚዲያ መሳቂያ ሆኑ የምትሉ በጣም ብዙዎች አላችሁና የሴት ልጅ ራሷን ካላከበረች፣ ራሷን ስሬስ ሴትነቷን ካላከበረች ወንድ ልጅ እንደሚተፋት በትክክል ስነግራችሁ ኖር ያለሁኝ። ዛሬም ሄርሜላና የአቤል ፍቅረኛ ልሁን ብላ በግድ እሷ እኮ እናት አህያ ናት፣ ልጅ ያላት ትዳር ያላቸው ትዳራቸውን ትተው ልጃቸውን ትተው ከሌላ ወንድ ጋር ለዶላር ብለው የተሸጡ ሴቶች ናቸው ሄርሜላና ያቺ ሄርሜላ ዘመድ ማለት ነው እንጂ እና አቤል በትክክል በእውነተኛ ፍቅርና በእውነተኛ ማንነታቸው እንዳልቀረቧቸው ብዙ ቀን ተናግረናል። አረ ድራማ ነው፣ አትሳደቡ፣ ተው። ሄርሜላ ራሷን እያረከሰኝ ነው፣ ሴትን እያረከሰኝ ነው፣ ትዳርን እያረከሰኝ ነው፣ ተው ስንላችሁ ዛሬ የመጨረሻ የአብርሽን ቪዲዮ አይቶ ደግሞ እንመጣለን። ዛሬ ቪዲዮ ለቅላችኋለሁ። አቤል ከድሮ ማንነቱ ተመልሷል። የድሮውን አቤል ዛሬ አይቼዋለሁ እኔ ለራሱ ማለት ነው። እያስመሰለም ሆነ ምንም ሆነ ራሱን ነው የሚጎዳው። ነገር ግን የራሱ ህይወት አስተካክሎ የራሱ ህይወቱን እየመራ ነው። ስለ አብርሽና ስለ ሩታ የድሮ ማንነታችን ይመለሳል በቅርብ ቀን ብሏል እና የሚናገሩትን ነው የምናመጣላችሁ እዚህ እንጂ ዝም ብለን ፈጥረን አይደለም። ስለዚህ አንቺ ደስተኛ ነሽ ወይ ከሩታና ከአቤል ከነ ኤፍሬም መታረቄ?
ሩታም ደስተኛ ናት ወይ ብሎ ሲጠይቃት አዎ በጣም ደስተኛ ናት፣ ታርቀናል፣ ቪዲዮ ግን መቀረጽ አለበት ብላለች። አዎ ቪዲዮ ማየት አለብን። የድሮ አቤልን ያትን ሲያለቅስ የምናነሳው እህቶቹ እኛ ነን። በኮንፊደንስ የምናገረው ሲያለቅስ እናቴ ታማ እኔ እንደዚህ ኩኝ ልታነቅ ነው ብሎ የዛን ሰዓት እና አብርሽ ሲያመጡት ያለቀስንን ሴቶች እንፋረደዋለን አቤልን ማለት ነው። በእውነት ነው የምላቸው። እናቴ በካንሰር ነው የሞተችብኝ፣ እናቴን ሳላሳክማት ስራ ጥቼ ተምሬ ወድቄ እያለ ብዙ ነገሮቻችንን የዛን ጊዜ ታስታውሳላችሁ። አቤል ቪዲያ ሲመጣ ማለት ነው። እኔ መቼም ቢሆን አልፈራችሁም። ቡታጀራዎቹን ገና በእውነት ነው የምላችሁ። በእውነተኛ ታሪክ መቼም አላፍርም። ማለትም የሰው ልጅ ሲያዝንላችሁ ባዘናችሁ ልክ ይሄድባችኋል። ስታዝኑ ያን ሰው ከልባችሁ ማዘን አለባችሁ። ግን አዝናችሁ ደግሞ መጨረሻው ያላመረ ሰው በእውነት ነው የምላችሁ መውደቂያ አያምርም። አሁን አቤል ውስጡን እየፈደፈደው የሰራው ስራ ስተት እንደሆነ ስለገባው ብቻ እንጂ ሶሊያ ያስገድደው አይደለም ወደ ሶሊያ የተመለሰው። ስራው ትክክል አይደለም እና ሄርሜላ የሚያደርጉን ነገር ከበኒ አደም የወጣ አስተሳሰብ ነው። አይምሮ ዜሮ የሚያደርግ ወንድ ልጅ አስተሳሰባቸው ነበረ። ዛሬ አቤል ወደ ራሱ ተመልሻለሁ ብሎ ጮኛው ነበረች በነገራችን ላይ መጀመሪያ መጥቶልናል። እኛ ምን ችግር የለብንም። እኛ የመዳም ቅመሞች ሩታን አትንኩብን እንጂ ከማንም ችግር የለብንም። እኛ ሩታን የነካ ሰው የለውም በረካ፣ ሩታን የነካ የለውም በረካ። የዛሬውን ቪዲዮ በጉጉት እንደኔ እየጠበቃችሁ ያላችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻው። አቤል እንግዲህ ዛሬ ብዙ ነገሮችን ታያላችሁ ብዬ ቪዲዮ ቆርጬላችኋለሁ። ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ።